ያው ትርፍ ነገርን መስራት ስላለባቸው ሱፐር ማርኬት ለመክፈት መላው ለሙስሊም ወገኖቼ ኢድ ሙባረክ ብያለው። አመት ባሉ እንግዲህ የሰላም የፍቅር የደስታ ይሁንላችሁ። የዛሬ አመት ደግሞ የፈለጋችሁትን የምታገኙበት ጊዜ ይሁን። ወዳችኋለሁ ሙስሊም ቤተሰቦቼ እንኳን አደረሳችሁ እያልኩኝ ወደ አዲስ የሆነ ነገር የሰማሁትን ዛሬ ለእናንተ ላካፍላችሁ መጥቻለሁ። በሃይሚና በብሩኬ በኩል ማለት ነው። በጣም የሚደንቅ ነገር ነው። ብዙዎቻችሁ በሀሳብ አግዙ ወይም በብር አግዙ ምናምን እያሉ ነበር። እሱንም አንዳንድ ማስጠንቀቂያዎችንም እነግራችኋለሁ ማለት ነው። እንግዲህ እንደሚታወቀው ሃይሚና ብሩኬ በጣም ብዙ ነገር ለመስራት አቅደዋል። ብዙ ነገር ሃይሚዬም እንዲው አዲስ አበባ ላይ በጣም ቢዚ የሆነችበትን ምክንያት ስራ አለኝ ምናምን እያለች ያለችውን ነገር እነግራችኋለሁ። አብዛኛው ልጆች ይሄን መልእክት እየላካችሁልኝ ነበረ። ይሄንን መልእክት ምንድነው መሰላችሁ? ሃይሚ ትልቅ ሱፐር ማርኬት ለመክፈት ዝግጅት ላይ ነች ማለት ነው ውዶቼ። በጣም ደስ ብሎናል እኛ ሁላችንም ማለት ነው። በሐሳብ አግዟት። እሷ ገንዘብ ያለችው ነገር የለም። አብዛኛው ልጆች ሃይሚን በገንዘብ አግዟት እያሉ የሌለ ያለ እንትን እያስቀመጡ ነው ያሉት። ይሄ የባንክ አካውንት እያስቀመጡ ነው ያሉት። እባካችሁ ማንኛውም ሰው የባንክ አካውንት ቢያስቀምጥላችሁ ማስገባት የለባችሁም ለማለት እያልኩ ነው። ብዙዎቻችሁ ግሩፕ ከፍተው ሃይሚን መርዳት አለብን ሱፐር ማርኬት ልከፍት ነው እያሉ ብር እያሰባሰቡ ስለሆነ ሃይሚ ካፏ ስላልወጣ ብር አሰባስቡልኝ አለችም፣ ግን ስራውን እየሰራች እንደሆነ ሰምተናል። ስለዚህ አብዛኛው ልጆች ብር እየሰበሰባችሁ የመዳም ቅመም ላይ የምትነግዱ ልጆች ብታቆሙ ይሻላል ነው የምለው። በራሷ ከፈለገች አግዙኝ ማለት ከፈለገች ትናገራለች እኮ። ትልቅ ግሩፕ አላቸው እኮ ሃይሚና ብሩኬ በጣም ትልቅ ግሩፕ አላቸው። በዛ መንገድ ሊናገሩ ይችላሉ እንጂ ማንኛውም ሰው እየመጣ እዚህ ጋራ ብር አዋጡ እንደዚህ አድርጉ እያሉ እየሸወዱ ስለሆነ እባካችሁን ተው። እና ሃይሚ ደግሞ ያለችው በሐሳባቸው አግዙኝ ያለችው የራሳቸው እኔ እነ ብሩክና እና ሃይሚ ያለበት ግሩፕ ላይ አለኝ። እዛ ላይ ነው የሰማሁት። ሐሳባችሁን አግዙኝ ነው እንጂ ያለችው ገንዘብ አግዙኝ አላለችም። ስለዚህ እባካችሁን እንደዚህ ያላችሁ የልጅቷን ስም ለማጥፋት አትሞክሩ ማለት ነው። ሃይሚዬ እንኳን ደስ ያለሽ። እንግዲህ ታውቃላችሁ ብዙ ጊዜ ስራ አለኝ በጣም የለፋች እንደሆነ የራሷን ማቋቋም ስላለባት አው ግዴታ ነው። በዩቲዩብ ላይ አይኖርም። ዩቲዩብ አንዴ ይታያል አንዴ ላይታይ ይችላል። ሁሌ ዩቲዩብ ከፍ እንዳላችሁ አትኖሩም። አንድ ቀን ደግሞ ሊወደቅ ይችላል። የራሳችሁን ነገር መያዝ አለባችሁ። ያው በልጅነታቸው የራሳቸውን ነገር መያዝ አለባቸው። እና ውዶቼ ሁሌ በዩቲዩብ አይኖርም ለማለት ፈልጌ ነው። በዩቲዩብ መኖር አይቻልም ሁሉ ጊዜ። ያ ዩቲዩብ መጦሪያም በነገራችን ላይ ዩቲዩብ መጦሪያችንም ነው። ዩቲዩባችሁ ካላችሁ ስሩ ነው የምለው። ዩቲዩብ ጥሩ ነገር ሊያደርሳል። ዩቲዩብ ገንዘብ ይከፍላል። መክፈት ያለባችሁ ልጆች ካላችሁ ዩቲዩብ ክፈቱ ነው የምላችሁ። እግዚአብሔር ነው የምለው። ክፈቱ። ከሰራችሁ ይከፍላችኋል። ትሻሻሉበታላችሁ። ህይወታችሁን ትለውጡበታላችሁ ነው የምለው እህቶቼ። አብሶ አረብ ሀገር ያላችሁ እህቶቼ ክፈቱ። እዚህ ስመጡ ተሰብስባችሁን ከሰው ጋር ልትሰሩ ትችላላችሁ። ስለዚህ ዩቲዩብ ክፈቱ። ሁሌ ነው ዩቲዩብ ክፈቱ የምላችሁ። እኔ እግዚአብሔር ይመስገን ይከፍለኛል። አልዋሻችሁም። ለምን ዋሻችኋለሁ? ይከፍላል። ዩቲዩብ ያስደስታችኋል። በሰራችሁ መጠን ይከፍላችኋል። ግን ካልሰራችሁ አይከፍልም ዩቲዩብ። ስለዚህ ሃይሚዬ በዩቲዩብ ጥሩ ገቢ ስለሚያስገቡ ያው ትርፍ ነገርን መስራት ስላለባቸው ሱፐር ማርኬት ለመክፈት ዝግጅት ላይ እንደሆነች ሰምቻለሁ። ግሩፓቸው ላይ ነበርኩኝ። ያው ግሩፓቸው ላይ ስላለሁኝ ይሄን ነገር ሰምቻለሁ ማለት ነው። እባካችሁን አንዳንድ ልጆች ስነ ስርዓት ያዙ። የሃይሚን ስም ለማጥፋት አትሞክሩ። አግዙኝ ብር አላለችም እሷ። ለራሳችሁ ጥቅም ከሆነ አላቅም ብቻ እንጂ እሷ አግዙኝ ያለች ነገር የለም። እኔ ሰምቻለሁ። እና እኔ እህቴ ሃይሚዬ በጣም ደስ ብሎኛል። ብሩኬን በደንብ አድርጎ እያገዛት እንደሆነ ሰምቻለሁ። እግዚአብሔር ይስጥልኝ ብሩክዬ። አሁንም እቺን ጉብል ፍቅረኛህን አበረታታት ነው ምለው። በሐሳብ ማገዝ ከፈለጋችሁ በሐሳብ አግዟት። ጥሩ ጥሩ ነገር ጻፉላት፣ ንገሯት። የሆነ ስለ ሱፐር ማርኬት እሷ ጎበዝ ነች። ሰው አንድ ነገር ሲከፍት በደንብ አጥንቶ በደንብ አድጎ ነው ይሄን ነገር የሚከፍተው። በነገራችን ላይ ሱፐር ማርኬት ኢትዮጵያ ላይ በደንብ ያዋጣል። እናንተ እንኳን ብትመጡ አገር ማርያምን ነው የምላችሁ ሱቅ መክፈት አለባችሁ። ሱቅ ችርቻሮ ሱቅ
ይሄም ያዋጣል። ቤተሰብ ሱፐር ማርኬትን በደንብ አድርጎ ያዋጣል። ስለዚህ መታችሁ ወይ ምግብ ስራ ምናምን አትበሉ። ካላችሁ ሱቅ ክፈቱ። ጥሩ ቦታ አይታችሁ ሱቅ ክፈቱ፣ ሱፐር ማርኬት ክፈቱ። ለምን እኛ ኢትዮጵያ ሀገር ላይ ሱፐር ማርኬት በጣም አይገኝም። እግዚአብሔርን ነው የምላችሁ። ሱፐር ማርኬት በጣም ትልቅ ሱፐር ማርኬቶች ወደ ቦሌ ወደ ምናምን ወደ ካሳንስ ወደ 22 ምናምን ካላችሁ ትልቅ ሱፐር ማርኬቶች አታገኙ። እና ሰፈር ውስጥ ጥሩ ኮንዶሚኒየም ሰፈር ካላችሁበት ሱፐር ማርኬት ብትከፍቱ ትልቅ ቢዝነስ ነው በአሁኑ ሰዓት ማለት ነው። እግዚአብሔርን ነው የምላችሁ። እና ጸጉር ቤት ምናምን የምትሉት ተውትና የችርቻሮ ሱቅ ራሱ ያዋጣል። እውነቴን ነው። እኔ አሁን ከእግዚአብሔር ጋር አንድ ትንሽ የችርቻሮ ሱቅ እከፍታለሁ ብዬ አስቤያለሁ። ለምን ስለሚያዋጣ እና ውዶቼ ለሀይሚዬ እንኳን ደስ ያለሽ የኔ ፍቅር የኔ ቆንጆ ብያለሁ። አሁንም እግዚአብሔር ይምላላችሁ ያርግላችሁ። ቡራዬም እንግዲህ አሪፍ ትልቅ ነገር አስቧል። የቡራ እንኳን እስካሁን ያው ነገሩ ጭምጭምታውን ብንሰማ መናገር የለብንም ገና ያልታወቀ ነገር ስለሆነ ማለት ነው። ግን በቃ እኔ ብራችሁን እንዳትበሉ ብዬ ነው ይሄንን ሚስጥር ያወጣሁት ማለት ነው። እባካችሁ ተጠንቀቁ የመዳም ቅመሞች፣ ዝም ብላችሁ ብራችሁን እንዳታወጡ እንዳትበሉ ለማለት ነው። በተረፈ አመሰግናለሁ። ክበሩልኝ እኔ ውዶች። ቴንኪዩ ቻው። እንኳን አደረሳችሁ።